ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። አሜሪካም በሩሲያ ላይ አዲስ ማዕቀብ መጣሏ ተሰማም። በሁለት የሩሲያ ግዙፍ የነዳጅ ኩባንያዎች ላይ ያነጣጠረ ማዕቀብ መጣላቸውን ፕሬዝዳንት ትራምፕ ገልጸዋል። ማዕቀቡ ሞስኮ ወደ ሰላም ስምምነት እንድትመጣም ጫና ለማሳደር ነው ተብሏል። ከፑቲን ጋር በተገናኘን ቁጥር በጥሩ ሁኔታ እናወራና ተግባር ላይ ግን አይገኝም ብለዋል ፕሬዝዳንት ትራምፕ። አሁንም በሃንጋሪ ተገናኝተው ለመነጋገር የያዙት እቅድ ከወሬ ያለፈ ውጤት አያመጣም የሚል እምነት ስላደረባቸው ማዕቀብ ወደ መጣል ተሸጋግረዋል። የአውሮፓ መንግስታት ከሩሲያ ነዳጅ መግዛት ካላቆሙ ምንም አይነት ማዕቀብ እንደማይጥሉ ትራምፕ ቀደም ሲል የያዙትን አቋም እንደለወጡ ማሳያ ነው የአሁኑ እርምጃ። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ደግሞ ለወራት የወተወቱለት ጥያቄ ዛሬ ምላሽ አግኝቷል ይላሉ በርካታ ወገኖች። የትራምፕን ውሳኔ ጥሩ ምልክት ነው፣ ሌሎች ሀገራትም በተመሳሳይ ተጨማሪ ግፊት ካደረጉ ተኩስ አቁም ሊመጣ ይችላል ሲሉ ገልጸዋል። አሜሪካም ማዕቀብ የጣለችባቸው ሁለቱ ግዙፍ የነዳጅ ኩባንያዎች የሩሲያም የጦርነት ማሽን ናቸው ብለዋል የአሜሪካም የገንዘብ ሚኒስትር ስካት ቤንሴንት። ሁለቱ ኩባንያዎች በቀን ከ3 ሚሊዮን በላይ በርሜል ነዳጅ ወደ ውጭ ሲልኩ ሮስኔፍት የተባለው አንደኛው ኩባንያም የሩሲያን ግማሽ የነዳጅ ምርት ይሸፍናል ነው የተባለው። ነዳጅና ጋዝ የሩሲያም የውጭ ንግድ ጉሮሮ ሲሆን ከግዙፍ ደንበኞቿ መካከል ደግሞ ቻይና፣ ህንድና ቱርክ ይጠቀሳሉ። ትራምፕ እነዚህ ሀገሮች ከሩሲያ ነዳጅ መግዛት እንዲያቆሙ ሲጠይቁ ህንድ ሙሉ በሙሉም ባይሆን መጠኑን ለመቀነስ ስትስማማም፣ ቻይና ግን የትራምፕን ማዕቀብ ከመቃወም ባለፈ የነዳጅ ግዢ ታቆም እንደሆነም ምንም አላለችም። ሩሲያ በዩክሬን ላይ ወረራ መፈጸሟን ተከትሎ የአውሮፓ ሀገሮች የነዳጅ ግዢ እየቀነሰ ቢመጣም አሁንም ድረስ አውሮፓ ከውጭ ከሚያስገባው ነዳጅ የሩሲያ 13 በመቶ እንደሚሸፍን ይነገራል። የአውሮፓ ህብረት በሩሲያ የተጣራ የተፈጥሮ ጋዝ ላይ በ2028 ሙሉ እገዳ ለመጣል ሲወስን የህብረቱ ኮሚሽን ፕሬዝዳንት ኡርሱላ ቫንደር ሌይን አዲሱን ማዕቀብ በማድነቅ ከአሜሪካ ውሳኔ ጋር ተጣምሮ በሞስኮ ላይ ጫና እንደሚፈጥር ገልጸዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩት በበኩላቸው በሩሲያ ላይ ግፊት ለማድረግ ፕሬዝዳንት ትራምፕ የወሰዱትን የማዕቀብ እርምጃም በደስታ ተቀብለዋል። ትራምፕ ማዕቀቡን ይፋ ሲያደርጉ በዋይት ሃውስ አብረዋቸው ነበሩ የኔቶ ዋና ጸሐፊ ማርክ ሩት። የእስራኤል ፓርላማ ምዕራብ ዳርቻን ጠቅልሎ ለመያዝ ያሳለፈው ውሳኔ ከፍተኛ ውዝግብ አስነሳ። ከቁልፍ አጋሯም አሜሪካ ጀምሮ አረብ ሀገራት ድረስ ተቃውሞ ሲያስነሳም ፕሬዝዳንት ትራምፕ እስራኤል ምዕራብ ዳርቻን ወደ ራሷ ከጠቀለለች ከአሜሪካም የምታገኘውን ሁሉንም ድጋፍ ታጣለች በማለት አስጠንቅቀዋል። ውሳኔው የጋዛን ተኩስ አቁም ስምምነት አደጋ ላይ እንደሚጥል እስራኤል የገቡት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና ከእስራኤል የወጡት ምክትል ፕሬዝዳንት ጄዲ ቫንስም ተቃውሞ አሰምተዋል። የእስራኤል ጉብኝታቸውን አጠናቀው የተመለሱት ምክትል ፕሬዝዳንት ጄዲ ቫንስ በፓርላማ ውሳኔ ክፉኛ ተናደው ደጋግመው ሊሆን አይችልም የሚል ቃል ሲወጣቸው ጋዜጠኞች ሰምተዋል። በውሳኔው ግራ መጋባታቸውንና ምዕራብ ዳርቻ በምንም ሁኔታ በእስራኤል ሊወሰድ አይችልም ብለዋል። ምክትል ፕሬዝዳንቱ የ2 ቀናት ጉብኝታቸውን አጠናቀው ሲወጡ እግራቸውን ተከትለው እስራኤል የገቡት ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው የፓርላማውን እርምጃ በማውገዝ አሜሪካም የጋዛን ግጭት ለማስቆም ያቀረበችውን እቅድ አደጋ ላይ የሚጥል ነው ብለዋል።
የእስራኤል ቀኝ አክራሪ ፖለቲከኞች ምዕራብ ዳርቻን ለመጠቅለል የቀረበውን ረቂቅ በመቀበል ድምፅ መስጠታቸው ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ያልጠበቁት ውሳኔ ሆኖባቸዋል። በእርግጥም ኔታንያሁ ምዕራብ ዳርቻን ወይም ዌስት ባንክን የመጠቅለል ፍላጎት ከዚህ ቀደም የነበራቸው ቢሆንም ከአሜሪካና ከረጅም ጊዜ በኋላ ከአረብ ሀገሮች ጋር እየተሻሻለ የመጣው ግንኙነት እንዳይበላሽ በመስጋት ዕቅድና ፍላጎታቸውን ሽረው ቆይተዋል። በአስተዳደራቸው ያሉ ወግ አጥባቂ ብሔረተኞች ግን እስራኤል ምዕራብ ዳርቻን ከግዛቷ እንድትቀላቅል ደጋግመው ሲጠይቁ አሁን ረቂቅ ሕግ ሆኖ ለፓርላማ ቀርቦ መጽደቁ ኔታንያሁን አጣብቂኝ ውስጥ ከቷቸዋል ነው የሚባለው። እስራኤል በምዕራብ ዳርቻና በምስራቅ ኢየሩሳሌም በወረራ በያዘቻቸው አካባቢዎች 160 ገደማ የሰፈራ መንደሮች ስትገነባ ከ3 ሚሊዮን የሚልቁ ፍልስጤማውያን ከአይሁዳውያን ጋር ወይም ደግሞ ከአይሁዳውያን ሰፋሪዎች ጋር አብረው ይኖራሉ። ያም ሆኖ የእስራኤል የሰፈራ ግንባታ በዓለም አቀፍ ፍርድ ቤት ሕገወጥ ናቸው በሚል ውድቅ ተደርገዋል። ለሱዳን ጦር ድጋፍ የሚሰጡ ጎረቤት ሀገሮችን እንመታለን አሉ የፈጥኖ ደራሽ ኃይል አዛዥ ጀነራል መሐመድ ሐምዳን ዳጋሎ። ለሱዳን ጦር ድጋፍ የሚሰጡ የአካባቢው ሀገራትን አውሮፕላን ማረፊያዎች እንደሚመቱ ዳጋሎ ማስጠንቀቃቸውን ቢቢሲ ዘግቧል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤቶች የሚነሱ የጦር ጀቶችና ድሮኖች ፈቃድ የሰጡ አውሮፕላን ማረፊያዎች ጭምር ይመታሉ ብለዋል። ሱዳን ላይ ለሚፈጸም ጥቃት መነሻ የሚሆኑ የቀጠናው ሀገራት አውሮፕላን ማረፊያዎች የጦርነት አውድማ ይሆናሉ በማለት አስጠንቅቀዋል። የጀነራሉ ማስጠንቀቂያም በተለይ በሁለት ሀገራት ላይ ያነጣጠረ ነው ይላሉ በርካታ ወገኖች። አንድም በግብፅ በሌላ በኩል ኤርትራ ላይ። ግብፅ የሱዳንን ጦር በማሰልጠንና ሰው አልባ አውሮፕላኖችን በማቅረብ በጦርነቱ መሳተፏ ሲነገር፣ ኤርትራ ደግሞ የሱዳን መንግሥት የጦር አውሮፕላኖቹን ከጥቃት ለመከላከል ከፖርት ሱዳን ወደ አስመራ እንዲያዘዋውር ፈቃድ በመስጠት ተባባሪ ሆናለች ይባላል። የዳጋሎ ማስጠንቀቂያ የተሰማው ኃይላቸው በካርቱም አውሮፕላን ማረፊያ የድሮን ጥቃት መፈጸሙን ተከትሎ ሲሆን አውሮፕላን ማረፊያው ለሰዓታት መስተጓጎል ገጥሞት ነበር ይባላል። 2 ዓመታት ባስቆጠረው የሱዳን የእርስ በርስ ጦርነት ከ150 ሺህ በላይ ሕዝብ ሲገደል 12 ሚሊዮን ገደማ መፈናቀላቸው ይነገራል። አሜሪካም፣ ሳውዲ፣ ግብፅና የተባበሩት አረብ ኤሚሬትስ ሁለቱን ተፋላሚ ኃይሎች ለማደራደር ሙከራ እያደረጉ ቢሆንም እስካሁን ይህ ነው የሚባል ውጤት አልተገኘም። ይህ አዋዜ ነው። አፍንጫን ሲነኩት ዓይን ያለቅሳል እንደሚባለው ለካስ ውስጥ እግሮ ሲመቸው ራስዎ ጭንቅላቶም ፈታ ዘና ይላልና ዳና የውስጥ እግር ማሳጅ አድራሻ ብስራተ ገብርኤል አፍሪካ ሕንፃ 3ኛ ፎቅ ዳና። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና